የተሰበሰብነው በሁለት ወሳኝ ምክንያቶች ነው። በአንድ በኩል የአካዳሚክ ጥረታችሁን ፍጻሜ ለማክበር ሲሆን በሌላ በኩል ደግሞ ለህብረተሰባችን ትርጉም ያለው አስተዋጽኦ የምትጀምሩበትና አዲስና ወሳኝ ምዕራፍ ለማብሰርም ጭምር ነው። ትምህርት የግል ስኬት ብቻ ሳይሆን የሀገር ሀብት ነው። በአንድ ሀገር ግንባታ ውስጥ ያለው ዋጋ በቃላት ተነግሮ የሚያልቅ አይደለም። ትምህርት ለተሳካ ሀገረ መንግስት ግንባታ መሰረት ነው። እያንዳንዱ ዜጋ ብቁ ሆኖ እንዲገኝና የላቀ የፈጠራ ችሎታ እንዲኖረው የሚያስችል መንፈስን የሚያቀጣጥል የጥንካሬ ምንጭ ነው። ትምህርት የአንድ ሀገር ማህበረሰብ አምሮአዊና ሞራላዊ እድገት በማረጋገጥ በኢኮኖሚ በፖለቲካና በባህል የበለጸገች ሀገር ለመገንባት የሚያስችልም መሳሪያ ነው። ዜጎች እንዲጠይቁ፣ እንዲፈጥሩ እና እንዲመራመሩ የሚያስችላቸውን አቅምም ይገነባል። ትምህርት ክህሎት ያላቸውን ብቻ ሳይሆን ስነ ምግባር ያላቸው እና ኃላፊነታቸውን የሚያውቁ ለጋራ ጥቅም በጋራ የሚቆሙ ዜጎችንም ይፈጥራል። ስነ ስርዓት ይቀርጻል፣ ሂሳዊ አስተሳሰብን ያዳብራል፣ ምክንያታዊ ዜጋን ይፈጥራል፣ የሥራ ፈጠራን ያበረታታል። ባጭሩ ትምህርት ለጠንካራ ሀገረ መንግስት ግንባታ፣ ለሀገር እድገትና ብልጽግና ወሳኝ መሳሪያ ነው። ከዚህም በመነሳት ባለፉት ዓመታት የለውጡ መንግስት የትምህርት ስርዓቱን ለማሻሻል ልዩ ልዩ ተግባራትን በተለየ ትኩረት እየሰራ ቆይቷል። የከፍተኛ ትምህርት ተቋማት ውጤታማ እንዲሆኑ ወሳኝ ከሆኑ ጉዳዮች አንዱ ትውልዱ ከታች ጀምሮ የሚቀረጽበት መንገድ ነው። የከፍተኛ ትምህርት ተቋማትን ጥራት ለማስጠበቅ በመዋለ ሕፃናት በአንደኛና ሁለተኛ ደረጃ ላይ የሚኖረን የትምህርት ስርዓት እጅግ በጣም ወሳኝ ነው። ስለሆነም የትምህርት ተደራሽነት፣ ፍትሃዊነትና ጥራት ለማሻሻል እንደ ሀገር ሰፊ ስራዎች ተጀምሯል፣ እየተከናወኑ ይገኛሉ። ክቡራትና ክቡራን፣ የትምህርት ጥራትና አግባብነትን ማስጠበቅ ቁልፍ የመንግስት አቅጣጫ በመሆኑ ሀገራዊ የትምህርት ፍኖተ ካርታ ተዘጋጅቷል፣ ፖሊሲም ተቀርጿል። በአካዳሚክ ፕሮግራም አግባብነት የመምህራን ብቃት፣ የትምህርት ግብዓቶችን ማሟላት እና በብቃትና በሞራል የተመሰከረላቸውን ባለሙያዎች ማፍራት የትምህርት ልማት ፖሊሲው ዋና ግብ ነው። የወራቤ ዩኒቨርሲቲም ይህንኑ ሀገራዊ ግብ ለማሳካት ሰፊ ርብርብ እያደረገ ይገኛል። በመደበኛና መደበኛ ባልሆኑ መርሃ ግብሮች ተማሪዎችን ተቀብሎ ትምህርት በመስጠት የጥናትና ምርምር እንዲሁም የማህበረሰብ አገልግሎት ስራዎች ላይ እየተረባረበ ይገኛል። በዩኒቨርሲቲው የአካዳሚክ የመማር ማስተማር ስራዎችን በተለይም የትምህርት ፕሮግራሞችን በማደራጀት ሀገራችን ያለባትን የተማረ የሰው ኃይል የብቃትና የጥራት ችግሮችን ለመቅረፍ ተቋማዊ ኃላፊነቱን በመወጣት ላይ ይገኛል። ክቡራትና ክቡራን፣ ሌላው የከፍተኛ ትምህርት ተቋማት በተልዕኮ ከተሰጣቸው ተግባራት መካከል ችግር ፈቺ ጥናትና ምርምር ማካሄድና የማህበረሰብ አቀፍ አገልግሎት ተደራሽ ማድረግ ናቸው። ምንም እንኳን የወራቤ ዩኒቨርሲቲ አዲስ ትውልድ ዩኒቨርሲቲ ቢሆንም ጥናትና ምርምርን እንደ ዋና ተልዕኮ ካስቀመጣቸው የትኩረት መስኮች አንዱ በመሆኑ የዩኒቨርሲቲው መምህራን በጥናትና ምርምር ላይ ያላቸው ተሳትፎና ተነሳሽነታቸው እያደገ መጥቷል። በተለይም በትብብርና መልቲ ዲሲፕሊነሪ በሆነ መንገድ የሚሰሩ የምርምር ስራዎች የሚበረታቱ ናቸው። ዩኒቨርሲቲው ከመማር ማስተማር ከጥናትና ምርምር ጎን ለጎን እንዲያከናውን የሚጠበቀው ሌላው ተልዕኮ የማህበረሰብ አገልግሎት ነው። ዋናው ዓላማ ዩኒቨርሲቲውና የአካባቢው ማህበረሰብ ያሏቸውን ሀብት ማለትም
ዕውቀት፣ ገንዘብ፣ ጉልበት፣ ቁሳቁስ ወዘተ በአግባቡ በማቀናጀትና በተሻለ ሳይንሳዊ ዘዴ በመጠቀም በተቋሙ ተልዕኮና በማህበረሰቡ ኢኮኖሚያዊና ማህበራዊ እንቅስቃሴ ላይ አዎንታዊ ተጽዕኖ መፍጠር ነው። በመሆኑም ዩኒቨርሲቲው ከማህበረሰቡ ጋር በሚያደርጋቸው ግንኙነቶች የዕውቀት፣ የክህሎት፣ የቴክኖሎጂ ሽግግር እንዲኖር እያደረገ ይገኛል። ውድ ተመራቂዎች፣ ዛሬ ለእናንተ የተለየ ቀን ነው። ከአንድ የህይወት ምዕራፍ ወደ ሌላ አይነት የህይወት ገጽታ የምትሸጋገሩበትም አዲስ ቀን ነው። ዕውቁ የነጻነት አርበኛ ኔልሰን ማንዴላ እንዳሉት ትምህርት የግል እድገት አንቀሳቃሽ ሞተር ነው። በጠንካራ ስራችሁና በዲሲፕሊናችሁ አማካኝነት ኃይለኛ መሳሪያ አግኝታችኋል። ይህንን መሳሪያ ለራሳችሁ እድገት የኢትዮጵያ የነገ ተስፋ ለመቅረጽ ልትጠቀሙበት ይገባል። ኢትዮጵያ የእናንተ የወጣቶች ሀገር ናት። ባለብዙ ተስፋ ምድር ናት። ሰርቶ መቀየር፣ ተመራምሮ የመፍትሄ ሐሳብ ማመንጨት እንዲሁም ለረጅም ዘመን ሲንከባለሉ የመጡ የድህነትና ኋላ ቀርነት ችግሮችን ማሸነፍ የሚቻልበት ሀገራዊ ነባራዊ ሁኔታ ተፈጥሯል። ከናንተ የሀገር ተረካቢ ወጣቶች ሰላማችንን ማስጠበቅ፣ ምርታማነትን ማሳደግ እና ምርታማ መሆን፣ ሁሉ ጊዜም የጋራ በሆኑ ሀገራዊ ጉዳዮች ላይ ተባብሮ በጋራ መስራት፣ ምክንያታዊነትን ማጎልበት፣ ህብረ ብሔራዊ አንድነታችንን ማስጠበቅ፣ በድምሩ አርበኞች መሆን ይጠበቅባቸዋል። ኢትዮጵያ ብዙ እድል ያላት ሀገር ናት። ስለዚህም የቀሰማችሁትን ዕውቀት በማዳበር ለፈጠራ ስራ ማዋል ይጠበቅባቸዋል። ልዩ ደስ የሚል ቀን ነው። ልዩ